አምላክ ከሚያወርድለት ቃል በስተቀር ከራሱ የሚለው ነገር የለም። የትኛው መልአክ የትኛው አምላክ የሚናገረው? የሰው ልጅ የተፈጠረበትን ዓላማ ስቶ በአይምሮ ጨለማ ተውጦ ነበር። አልፎም የሰው ልጅ ክብር ረክሶ ግፍና በደል እንደ ልማድ የሚታይበት ዘመናት በርካታ ነበሩ። የፐርሻዎች የእሳት አምልኮ፣ የአረብ ነገዶች ደካማውን እየቀሙ ይኖሩ የነበረበት ሁነት፣ ሴት ልጅ የውርደት መገለጫ ተደርጋ በቁማ የምትቀበርበት ዘመንም ነበር። እነዚህ ከነብዩ በፊት የሰው ልጅ መንገዱን ከሳተበት ከብዙ ጥቂቶቹ እንደ ማሳያ ተደርገው የሚወሱ ናቸው። የነብዩ መወለድ ትርጓሜው የበዛ ድህነትንም የተሸከመ ነበር። የዓለም አቀፍ ጥሪ ወደ እስልምና ሲያደርጉ ፈተናው ቀላል ባይሆንም የዘመን መልክና የዓለምን ታሪክ የቀየረ ነበር። የነብዩ ወደ ምድር መምጣት ታላ ነብዩን ሰለላሁ ዐለይሂ ወሰለም ማ አርሰልናከ ኢላ ረሕመተን ሊልዓለሚን የሚላቸው ለዓለማት እዝነት እንጂ ያላክንህም ይላቸዋል። ለዓለማት እዝነት ሲል እንግዲህ እዚህ ውስጥ የሰው ልጆችም አሉበት፣ ጅኖችም አሉበት፣ እንስሳቶችም አሉበት። ነብዩ ሰለላሁ ዐለይሂ ወሰለም የላከበትን ዋናውን ዓላማ ሲነግራቸው ለዓለማት እዝነት አድርጌ ነው የላኩህ ይላቸዋል። ሰው እስልምናን ማድረስ አለ፣ ተብሊግ አለ፣ ዲንን ማስተማር የሚባል ነገር አለ፣ በእስልምና አስተምሮ ሰዎችን ማነጽ የሚባል ነገር አለ። ከዛ ባሻገር ግን ሙስሊም ያልሆኑ ሰዎች አሉ፣ ግዑዛን የሆኑ አካላቶች አሉ፣ እንስሳቶች አሉ። ከነሱ ጋር የነበራቸውን መስተጋብር ከነሱ ጋር የነበራቸውን ግንኙነት ስትመለከቺ ከተፈጥሮ ጋር የነበራቸውን ግንኙነት ስትመለከቺ ኢቨን ሰዎች ሆኖ ሙታን መቃብር ላይ ያሉ ሰዎች ጋር ያላቸውን ግንኙነት ስትመለከቺ በጣም ተቺ የሆነ ነገር አለው። ባህሪያቸው በጣም ለየት ያለ ነበረ። በዛ መንገድ ነው የላክነህ ከተባሉ የዛን ማዕረግ የዛን ሌቭል የሚመጥን የሆነ ሰው ሆኖ መገኘት ይኖርባቸዋልና ሲያልፉ ደግሞ በዛው ልክ ነው የተፈተኑት። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ ማንም ሰው ፈተና የሚፈተን የለም ያንን ፈተና እኔ የቀመስኩለት ቢሆን እንጂ ይላሉ። እንደውም እኔ ከናንተ ፈተናዎች 2 እጥፍ እታመማለሁ ይላሉ። አንድ ሰው አይኑን አሞት የሚታመመውን ህመም እሳቸው 2 እታመማለሁ ይላሉ። ምን ማለት ነው? በዛ ነገሮች ውስጥ ሁሉ ያለፈ ኮንፍሮንት እያደረገ ስቲል ደግነቱን አያጣም፣ ስቲል መልካምነቱን አያጣም፣ ስቲል እዝነቱን አያጣም። ይሄ ደግነት የሚባለው ነገር መልካምነት፣ ካይንድነስ፣ ፍቅር የሚባል ነገር ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚለዩበት ባህሪያቸው ነበር። ኢርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማይ ይላሉ። በምድር ላይ ላሉት ሁሉ ዘኑ ይላሉ። ሰው ከሰው ሳይለይ ለሁሉም ሰላምታ አቅራቢ ቢሆንም የአማልክትን ክብር እንዲዳፈር አልሻም። እና መተዛዘን የሚባለው ነገር ደግነት መልካምነት የሚባለው ነገር በጣም ትልቅ ነገር ነው። ግዑዛን ከሆኑ ነገሮች ጋር ሊኖርን የሚገባው መስተጋብር እንኳን ራሱ ነብዩ ሰለላሁ ዐለይሂ ወሰለም ምድርን አጠቃላይ ለዐነ አላሁ መን ገየረ መናል አርድ ይላሉ። መናል አርድ የምድርን ገጽታ ምድር በተፈጥሯ ንጹህ መሆን አለበት አሉ። ለምድር ማዘን አለበት የሰው ልጅ። ምድርና ምድር ለምታበቅለው ነገር ማዘን አለበት። ያንን ምድርን በኃጢአትና በጸያፍ ነገር የሚያበላሽ የሆነ ሰው በመገፋፋት እርስ በርስ በመመቀኛኘት እርስ በርስ በመተላለቅ በዛ መልኩ ምድርን ሊኖራት የሚገባውን ተፈጥሯዊ የሆነ ገጽታ የሚያበላሽ የሆነ ሰው አላህ የረገመው ሰው ነው ይላሉ። ከናንተ ውስጥ አንዳችሁ ለራሱ የሚወደውን ነገር ለወንድሙ ካልወደደ አሉ ነብዩ ሰለላሁ ዐለይሂ ወሰለም እምነቱ ራሱ አልተሟላም ይላሉ። ሰው ለሰው ልጆች ማዘን ያስፈልጋል። ተወረደለት መልእክት አንዷን ፊደል እንኳን ሳያስቀር መጻፍ ለሚችሉት ያነብላቸዋል። የአላህ ቃል ሳይለወጥ ይተላለፋል። አላህ Subhanahu Wa Ta'ala አማኞችን ይወዳቸዋል እያለ የፍቅር ቃላቶችን ደጋግሞ ይገልጻል። ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ በዐርሽ ጥላ ስር አላህ ዘንድ የሚቀመጡት ሰዎች በእዝነት ላይ እርስ በርስ ሲፋቀሩ የነበሩ እምነታቸውን አጠንክረው እርስ በርስ ሲፋቀሩ የነበሩ ሰዎች ናቸው ይላሉ። ምን ማለት ነው ይሄ? በዐርሹ በዙፋኑ ጥላ ስር የውመል ቂያማ የትንሣኤ ዕለት ለመቀመጥ የሚያበቃው ትልቁ ነገር በመሃላቸው መሐባና ፍቅር ሲኖራቸው ነውና ሲተዛዘኑም ሲደጋገፉም ምን ሲሉም እንደ አንድ ህንፃ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ ልክ ነው የሚደጋገፉት፣ በዛ ልክ ነው የሚዋደዱት። አንድ ህንፃ ያለ አንድ ጡቡ ከሌለ ተደጋግፎ ስለሆነ ህንፃ የሚሰራው ልክ እንደዛ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንኳን እኔ አሉ ከኔ በስተፊት የነበሩ ነቢያቶችን ነብዩላህ ኢብራሂም አብርሃም፣ ነብዩላህ ሙሳ ሙሴ፣ ነብዩላህ ኢሳ እንደዚህ ሁሉም ነቢያቶችን ምሳሌ ሲገልጹ እንደ አንድ ህንፃ ነን ይላሉ። ሰዎች በጣም የሚያምር የሆነን ህንፃ ያዩና እየዞሩ ያን ህንፃ ይጎበኛሉ እና በጣም ያደንቃሉ አሉ። እና አድንቀው በቃ በጣም ተመስጠው ልክ ሊሄዱ ሲሉ የሆነች ጡብ ጎላ ያያሉ፣ ክፍት ቦታ ማለት ነውና هل وضعت هذه اللبنة ይላሉ አሉ። ወይ እቺ ጡብ
ምን ነው ባልጎደለች እንደዚህ ያድንቀን ይላሉ አሉ። فأنا هذه اللبنة አሉ ያቺ ጡብ ማለት እኔ ነኝ አሉ። አዲስ ነገር ይዤ አልመጣሁም አሉ። ቀደምት ከነበሩት ነቢያቶች አዲስ ነገር ይዤ አልመጣሁም፣ አንድ ህንጻ ነው አሉ። እኔ ጡቡን ብቻ ነው መጥቼ ሞላሁትና ህንጻው አማረ ይላሉ። إنما بعثت لأتمم مكارم الأخلاق እኔ የተላኩበት ዋና አጀንዳ ካለ መልካም ስነ ምግባርን ለማሟላት ነው አሉ። ስለዚህ ያ ነገር ከሌለው ሰውየው በመልካም ስነ ምግባሩ ምክንያት አለው አምልኮ የሚባል ትንሽ ነው ያለው፣ መልካም ስራው ትንሽ ነው፣ ግን ከሰዎች ጋር ያለው መስተጋብር መልካም ስነ ምግባሩ በጣም ከፍተኛ የሆነ ሰው ነው። ይሄ ሰውዬ ለአላይ የሆነችውን ጀነት የመታደል እድል አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ በጣም መልካም ስራው በዝቶ ብዙ ጾም አለው፣ ብዙ መስዋዕት ይሰጣል ምናምን፣ ግን ሰዎችን መልካም አይደለም፣ ካይንድነስ የለውም፣ ለሰዎች ፍቅር የለውም፣ ትህትና የለውም። እንደዚህ አይነቱ ሰው ምንድነው አሉ ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም እሳት አዘቅት ውስጥ ይገባል አሉ። በዚህ ልክ ነው ዲፋይን ያደረጉት መልካም ስነ ምግባር ትልቅ እንትን ስለሆነና የሞተ ሰው ያልፋል። እሳቸው ተነሱ ረሱላህ ሙስሊም እኮ አይደለችም እኮ አላህ መልክተኛ የሙስሊም እኮ አይደለም ይሄ ያለፈው የሞተው ሰው ሲሉ ተቆጡ። እሳቸው አለይሰት ነፍሱን ነፍስ አይደለችም እንዴ ያሉ፣ ሙስሊም ባይሆንስ ነፍስ አይደለም እንዴ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የነፍስን ማስቀደም ሰውነትን ማስቀደም የሚባል ነገር ነው አላህ Subhanahu Wa Ta'ala ያዘዘን። ለቁረይሾች የአምልኮ ብቻ ሳይሆን የገቢ ምንጮችም ናቸው። አላህ የሚሸጥ የሚለወጥ ሸቀጥ አይደለም። ግድ የለም አለንጋ ስርዓት ያስተምርሃል። በሌላው ሰው ላይ በምንድነው የምንለካው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። ልብን እያመላከቱ ነው። የሆነች ቁራጭ ስጋለች፣ እሷ ከተስተካከለች ሁሉ ሰውነት ይስተካከላል። ሰውየው መስተጋብሩ ጥሩ ይሆናል። ሁሉ ማንነቱ ፐርሰናል ዴቨሎፕመንቱ የተሟላ ይሆናል። እሷ ከተበላሸች ደግሞ ሁሉ ነገሩ ይበላሻል። የዛ ነገር ምክንያቱ ምንድነው ብለሽ ብትይ አላ ወሂየ القلب ልብ ናት አሉ። ልባቸውን አስተካክሉ፣ ቀና ሆኑ፣ ደግ ሆኑ፣ ትሁት ሆኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና በዛች በልብ ውስጥ ትንሽ የሰናፍንጭ ያህል ኩራት ያለበት ሰው ጀነትን መግባት ቀርቶ የጀነትን ሽታ አይቀምሳትም ይላሉ። እባክህን ስማኝ፣ የፈለግከውን እሰጥሃለሁ፣ የምትሻው ሙሐመድ የመንፈስ ሰላምንና እርካታን ሰጥቶኛል። ረሃብተኛ የሆነን ሰው ሆዱን አብሱለት ይላሉ። አፌን በዳቦ አብሱ ማለት ምን ማለት ነው? ላይክ አብሉኝ መገቡኝ ነው፣ ሌላ ነገር የለውም። ሆዱን አብሱለት ረሃብተኛ የሆነን ሰው ይላሉ። ታማሚ የሆነን ሰው ጠይቁት ይከፋዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተቸገረ ሰው አለ፣ የተቸገረን ሰው ደግሞ እርዱት። የታሰረ ሰው ካለ አሉ እንዲፈታ ሞክረዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ይሄ ዋስ መሆን እንትን ሆኖ ጠበቃ ማቆም፣ ያለ አግባብ የታሰረ ሰው ካለ ለሰብአዊነት መቆም ነው ማለት ሰዎች እንዳይበደሉ አክቲቭ ሆኖ እዛ ቦታ ላይ የሰዎችን ሐቅ ለማስጠበቅ መሞከር፣ ይሄ እስልምናችን የነገረን ነገር ነው። የሚገርምሽ ነገር በእስልምና በመተዛዘን በነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ እኔ ያንቺ ጠበቃ ነኝ፣ አንቺ የኔ ጠበቃ ነኝ። ምን ማለት መሰለሽ? እኔ ዛሬ የምበላው ነገር አለኝ፣ አንቺ ግን የምትበሊው ነገር ከሌለሽ እኔ ላይ መብት አለሽ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጎረቤቱ ተርቦ እሱ ጠግቦ ያደረ የሆነ ሰው ከኛ አይደለም አሉ። ማለት ምን ማለት ነው? ይሄ እምነቱ አልተሟላም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ብሎ ጠግቦ ማደር እንዴት ያስችለዋል? ጎረቤቱ ተርቦ እያደረ ነው። ሙስሊምም አይሁን ሰው በመሆኑ ግን ርቦት እያደረ ነው። ስለዚህ የዛን ችግር ኃላፊነት አለበት፣ መብት አለው ማለት ነው እኔ ጋርና ይሄ የሶሻል ሰፖርት ሲስተም ብለን የምንጠራው በሶሻል ወርኩ በጣም ማህበራዊ መስተጋብርን ከማጠናከር አንጻር ከመረዳዳት አንጻር ትልቅ ሚና የሚጫወት የሆነ ነገር ነው። እኔ ያየ ወላጆችን በግፍ ገደሏቸው፣ ክሩን እንዳጎድፍ አስገደዱኝ። ጌታዬ ሆይ ምህረትን። በሴቶች ጉዳይ አላህን ፍሩ። ኢተቁላህ ፊ ኒሳ በሴቶች ጉዳይ አላህን ፍሩ። ሰብስበዋቸው ነው እንደዚህ የሚሉት። ኢተቁላህ ፊ ኒሳ በሴቶች ጉዳይ አላህን ፍሩ 3 ጊዜ ነው። በኃይለ ቃል ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያለው። ኢቭን ሊሞቱ ሲሉ ራሱ የመጨረሻ ቃላቸው ሴቶችን አደራ ብለው ነው የሞቱት። በዚህ ልክ ማለት የመጨረሻው ነገር ፍክንፍ የሚባለው ፍቅር ላይኖር ይችላል። አላህም የትዳርን ምሰሶና ማገር ያደረገው ወጀዐለ በይነኩም መወደተን ወረሕማን ያለው መዋደድና ክብር ሪስፔክት መሰጣጠትና እዝነት ነው መሀላችሁ ያደረግነው ነው ያለው። ፍቅርን ለምንድን ነው ሑብን ያልጠቀሰው? ፍቅር አያስፈልግም? ያስፈልጋል። ግን
ኮርንቱ ነው የሚኖረው ፍቅር ያልቃል። ይሄ ምንድነው ስሙ እፍ ከነፍ የሚለው ፍቅር ትኩሱ ፍቅር ይበርዳል ይቀዘቅዛል። ከዛ ንጹህ ፍቅር የሚባለው መዋደድ ነው። ውዴታ ከሌለች ከሰው ጋር የምትኖሪበት ነገር የለም። ብሪጁ ተሰብሯል። በጥላቻ ሰው አይኖርም። ውዴታ ግን ያኖረዋል፣ መተዛዘን ያኖረዋል። ሶ ትልቁን ነገር አደራ ያለን እሱን ነውና በምድር ላይ ስትኖሩ ሁሉም ሰው የበላይ ሆኖ መኖር ይፈልጋል፣ በላጭ መሆን ይፈልጋል። በዚህ ብቻ ሳይሆን ለተትንሳኤም ላይ በላጭ ተብሎ እንዲመሰገን ይፈልጋል። በዱንያም ላይ በዚህ ምድራዊ ዓለም ላይ ተከብሮ መኖር ይፈልጋልና ከናንተ በኩል በላጭ ሆነውን ሰው ልንገራቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በላጭ ሆነው ሰው በምን ልታስቢ ትችላለች? በጾም በሰላት በምናምን በብዙ ነገር በመልካም ስነ ምግባር ቆሞ በማደር ሲሰግዱ ምናምን መስጊድ በማሰራት ውሃ ጉድጓድ በማስቆፈር በብዙ ኸይር ስራ አይደለም አጠገባቸው ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም። ለሴቶቻችሁ መልካም የሆነው ሰው ነው፣ ለሚስቱ መልካም በትልቅ ሰው ማለት እሱ ነው በላጭ የሆነው ሰው። መሐመድም አንቀጾቹ ልቡናው ውስጥ የተጻፉ ያህል አንዲት ፊደል ሳይስት አነበበ። ጅብሪልም ተመልሶ ሄደ። ይቅርባይነት ኮንትሮል ማድረግ ቁርጣን መቆጣጠር የሚባለው አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም وما زاد الله عبدا بعفو إلا عزا ይላሉ። አንድ ሰው ይቅርባይ ከሆነ በባህሪው አሉ ሁሌ ደረጃውን ከፍታን ይጨምርለታል፣ ሁሌ ክብርን ይጨምርለታል አሉ። በዛው ልክ ደግሞ ይቅርታ የማያደርግ ጨካኝ የሆነ ሰው ከሆነ እየተዋረደ ይሄዳል ማለት ነው። በተቃራኒ ይቅርታ የትልቅ ሰዎች መገለጫ ነው። ሰዎች አንድ ሰው መጣና ምከረኝ አላቸው። ያ ሲላቸው ምን አሉት? እሳቸው لا تغضب አትቆጣ አሁንም ምከረኝ ሲላቸው አትቆጣ አሉት። በቃ ይሄው ነው። አዎ አትቆጣ አሉት። ይሄ ምን ማለት ነው? በሱሐቦቻቸው ፊት ይሄን ነው የሚመክሩት። ቁጣ ለሰው ልጅ በጣም አደገኛ ነው። ማኩረፍ ዝም ብሎ አፍንጫውን የሚነፋ ሰው ወላው ኩንተ ፈዘን ገሊዘን አላቸው። ጨፍጋጋ ፊት ጭፍግግ ያለ ሰው ገሊዘን ማለት ልበ ደረቅ ሰው ብትሆን ለንፈዶ ሚን ሐውሊክ ከአጠገብህ ይበተኑ ነበር ይላል። ይሄ ከባድ ሰዎች አይወዱትም። ሰው ላይ ያስቆጣው ይችላል። በቃ ይነሳ ቁጭ ብሎ ከሆነ ብድግ ይበል ይሄ ያው ምንድነው ስሙ ይሄ ሳይኮስታተስ ነው የምንለው አይደለም? እሱን ማስጠበቅ የሳይኮሎጂካል ሜካኒዝም እሱ ነው፣ አንዱ ነው። ቦታን መቀየር ማለት ነው። ተቀምቆም ከሆነ ቁጭ ይበል፣ ካልሆነ ጋደም ይበል። በጣም ከጠና ደግሞ ውዶ ያደርጋሉ። ውሃ ራስን ማስነካት፣ ቀዝቀዝ ማድረግ። እስኪ ተረጋጋ ይሉናል ቤተሰቦቻችን አይደለም? የሆነ ነገር ሲፈጣ እንኳን እስኪ ውሃ ጠጣ፣ እስኪ ቺን ጠጣበት ይባላል። ያ የሚያስተምረን ነገር አለ። ያለበትን ኮንዲሽን ይቀይረዋል። ወልካዚሚነ አልገይዘ ወልዓፊነ አን ናስ አላህ ቁጣቸውን ዋጥ የሚያደርጉ ስሜታቸውን ከሰዎች ደግሞ ይቅር ባይ የሆኑ ሰዎች ናቸው አለ አላህ ሱብሓነሁ። እንደዚህ ብለው ያመሰግናቸዋል ማለት ነው ነብዩ አላህ ሱብሓነሁ ወተዓላ መልካም ሰዎችን ማለት ነው። إذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت አላህ ሱብሓነሁ ወተዓላ በቁርአን ላይ ለኢን ሸከርቱም ለአዚደነኩም ይላል። እናንተ ሁሌ አመስጋኞች ብትሆኑ ይጨምርላችኋለሁ ይላል። ያመሰገነ ሰው ሁሌ አላህ ሱብሓነሁ ወተዓላ ሁሌ እንደሰጠው ነው፣ አያሳጣውም። ሰዎችንም ማመስገን ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ማለም የሽኩር الناس ለም የሽኩርላህ ሰዎችን ያላመሰገነ ሰው አላህን አያመሰግንም ይላሉ። መልካም ነገር ሰራልን አይደል አመሰግናለሁ ማለት ያስፈልጋል። የሰዎችን ልብ ላለመስበር ጥረት ማድረግ። ተምር ይዞላቸው መጣና ነብዩ ሰለላሁ ዐለይሂ ወሰለም ያን ቀመሱት። የሆነ በመዳበሪያ ነው ይዞላቸው የመጣው። ሰሃቦች ደግሞ ሲሰጡ አካፍለው ነው የሚበሉት፣ እሳቸው ብቻቸውን አይመገቡም። ከዛ አመሰገኑት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለትና ግን ሲበሉት መጀመሪያ እሳቸው ነው የሚቀምሱት። አሁን ከራስ ወዳድነት አንፃር ልትመለከቸው ትችላለች፣ ግን አይደለም። ምክንያት አላቸው የቀመሱበትና ሲቀምሱት ትንሽ ጎምረር ይላል ጣዕሙ። ከዛ ፊታቸውን አላጨፈገጉም፣ ግን ደግሞ መሯቸዋል። ግን ደግሞ ለመብላት የሚጠብቋሉ። አሁን በዚህ መሃል ያለውን ነገር እንዴት ያስተናግዱት? ሰውየው ምስጋናን እየጠበቀ ነው። ስለዚህ ፊታቸውን እንትን ካለ ደግሞ ሊከፋው ነው። ስለዚህ ምን አደረጉ? ዝም ብለው ዋጥ አድርገው ስሜታቸውን ውጠው ማለት ነው። ደስ እያሉ ፈገግ እያሉ እያነሱ ይበላሉ፣ ፈገግ እያሉ እያነሱ ይበላሉ። ሱሐቦች እንዴ ከመቼ ወዲህ ደግሞ ብቻቸውን በልተው አያውቁም ለማለት ፈልገው እንዴት እንደዚህ ያደርጋሉ? መብላት ፈለጉም፣ ዝም አሏቸው እና ጨረሱት። እሳቸው ያቺ ያመጣላቸውን በሳህን ነው
ሲሏቸው አይ በነገራቸው ኖሮ እኔ በሰጣቸው ኖሮ እናንተም ስትመገቡት ምሬት ሲሰማችሁ ፊታችሁ ሊጨፈግግ ነው ልትሉ ነው። እሱን እንዲያ ያልፈለኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሳመሰግነው በሙሉ ልብ ደስ ብሎት ላደረገልኝ ነገር እንዳመሰግነው ነው የምፈልገው። እና በዚህ ልክ ክብር ስንሰጥም የምናከብራቸውን ሰዎች የምናመሰግናቸውን ሰዎች ሪጋርድ ማድረግ መቻል አለብን። ልባቸው እንዳይሰበር ፊል እንዳያደርጉ አድርገን መሆን የሰዎች ልብ እንዳይሰበር ላደረጉልን መልካም ነገር ደግሞ እንዳልኩሽ ሰውየው ደስ ብሎት እንደሄደው ልክ እንደዛ መሆን መቻል አለበትና ሁሉ ጊዜ ምስጋና መለማመድ ያስፈልጋል። በቤተሰቦቻችንም በልጆቻችንም አመሰግናለሁ መባባል ያስፈልጋል። ክብር መስጠት ማለት ነው። ያ ምስጋና ምን ይወልዳል? ክብር ይወርዳል። ነብዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ ከቤት ሲገቡ አይሻ ተቀምጣ ከሆነ ተነስታ ታስቀምጣቸዋለች። እሳቸው ደግሞ ቤት ውስጥ ተቀምጠው እሷ ፋጢማ ልጃቸው ማለት ነው እሷ ስትገባ ተነስተው ያስቀምጧታል ወንበር ላይ። በዚህ ልክ ነው መዋደድ፣ መፋቀር፣ መከባበር፣ መተዛዘን፣ መመሰጋገን እርስ በርስ ያለብንና በምስጋና ብዙ ነገር ይመጣል። አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማት ጌታ የተገባ ነው ይላል።